እንሂድ ብሩክ። እሺ ኧረ ዳኒ በቃ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ በጣም ባሳቀኝ ቪዲዮ ነው የመጣሁላችሁ። ትናንትና እንግዲህ ብሩኬ ለሃይሚ አበባና ሽቶ ሊሰጣት ቀጥሯት ነበረ። እንግዲህ ያው ብሩኬ ተመልሶ ዱባይ እንደሚሄድ ተናግሯል። እና ደግሞ እሷን ይዟት አይሄድም። የማይወስድበት ምክንያት ደግሞ የሆነ ሰዓት ላይ ፕሮሰስ ጀምሮላት እሷ በሰራችው ስህተት ወይንም ለእሷ የጀመረላትን ዶክሜንቱን እንዳለ ስለቀደደው እሷ አሁን ላይ የማትሄድ ይሆናል ማለት ነው። እና ምንድነው እሱ ሽቶ እና አበባ ሊሰጣት ቀጥሯት፣ ግን ይህን ብቻ አልነበረ የሚያዘጋጀላት። አንድ ጓደኛቸውን እንደ አበደ አስመስሎ ሃይሚን እንዲያስፈራራት አድርጎ ነበረ ማለት ነው። እና ሃይሚ ስታየው በሰዓቱ በጣም ነው የደነገጠችው። እና መንገድ ላይ ያስጨፈራት፣ እንደገና ደግሞ ስፖርት አሰርቷታል። ሌላውን ቀርቶ የለበሰውን አንድ አይን መነጽሩላ እንድትለብስ አስደርጓታል ማለት ነው። መነጽሩን አይታችሁት ከሆነ አንደኛው መስታወቱ ረግፏል፣ አንደኛው አለው ማለት ነው። እና አለባበሱ ልጁ በጣም ነው የሚያስቀው። በነገራችን ላይ ትወናውን በደንብ ነው የሰራው። በቃ አኳኋኑ፣ አለባበሱ፣ በቃ አወራሩ ሁላ በጣም ያስቃልም፣ ግን ተውኖታል በስርዓት በቃ ትክክለኛ። ያው ልጁን ባያውቁት ኖሮ ደግሞ የበለጠ አሪፍ ነው ብዬ አስባለሁ። ማለት አሁን ይሄ ልጅ ጓደኛቸው ነው እና እሱን እንዳበደ ሰው አስመስሎ ለማምጣት ትንሽ መቻበደ የሚለው ነገርም ስለሚሆን ብሩኬ የበለጠ የሚያምርለት የነበረው ምን ቢያደርግ ነበር? ሃይሚ የማታውቀውን ልጅ በቃ ከዚህ በፊት አይተው የማታውቀው ድንገት እዛ ብሩኬና ሃይሚ ቆመው ድንገት የመጣ ልጅ ቢሆን አሪፍ ነበረ። ማለት ልክ ብሩኬም እንደማያውቅ ሰው ግን አሁን ዳኒ ምናምን እያሉ እየጠሩት ነበር። ምክንያቱም ጓደኛቸውን ያውቁታል። እና የማያውቁትን ሰው ቢጠቀም ኖሮ ብሩኬ በጣም የተዋጣለት ይሆን ነበር። ይሄም ግን በጣም ነው ያስፈራራት። በቃ አድርጌ ያላትን ሁላ ነበረ ሃይሚ ስታደርግ የነበረው ማለት ነው። ኩሻፕ ሲሰራ እንኳን ከላዩ ላይ ተቀመጭበት ስትባል እየተንቀጠቀጠች ቢሆን ተቀምጣለች። እና አንዳንዴ ሲስተመኛ ከሆናችሁ እንደዚህ ነው። በጸባይ እምቢ ካላችሁ እያስፈራራችሁ በሲስተም ማድረግ የፈለጋችሁትም ነገር በሙሉ ታስደርጋላችሁ ማለት ነው። እና ሃይሚ እንዴት እንደሮጠች አይታችኋቸዋልና እኔ በጣም ያሳቀኝ ደግሞ እንደዛ እየፈራች እና የተንቀጠቀጠች ነይ እንሂድ እንሩጥ ሲላት እንደ አበባ ውስጥ የሰጠኸኝ አበባ እኮ እዚህ ጋር ጠፍቷል ትለዋለች ማለት ነው። እሷ በጭንቅ መሀል ሆና ስለ አበባ ታስባለች። ለማንኛውም ብሩኬ ተጫውቶባታል። ነገር ግን እሷም ደግሞ እንደምትበቀለው ተስፋ አለን። ምክንያቱም ሃይሚ በፕራንክ አትታማም። በጣም ነው የምታስመስለው ማለት ነው። ሳቋውን ላይ አይመጣባትም። አይታችሁ ከሆነ በጣም ትክክለኛ ነገር አሁን አንዳንድ ሰው ያስፎግራል፣ ወይ ሳቁ ይመጣበታል፣ ወይ ካነጋገሩ ምናምን የሆነ ትረዳላችሁ። ሃይሚ ግን በቃ ለፕራንክ የተፈጠረች ይመስል በቃ የሆነ ነገር ካሰበች በቃ ትክክለኛ ለእኛ ነግራን እንኳን ብሩኬን ፕራንክ ላደርገው ነው ምናምን ብላ እንኳን ተናግራ እሱ ፊት ስትቀርብ ወይንም እሱን ስታገኘው ግን እንዴ ያመረረች እንዴ እስከሚያስብል ድረስ ፍጹም ነው የምትቀየረው ማለት ነው። እና ይሄ ነገሯ በጣም ጎበዝ ናት ማለት ነው። እና እንደምትበቀልህ ጠብቅ ማለት ነው። እንደዚህ እንዳሰቃየሃት መንገድ ላይ በአደባባይ አስጨፍራታል፣ ስፖርት አሰራት፣ የወለቀ መነጽር እንድታደርግ አደረጋት። እና ራሴን አመመኝ ሁላ እያለች ነበረ። እኔ ከዚህ በላይ መጨነቅ አልፈልግም፣ ራሴን እያመመኝ ነው ምስትል ነበር። በዛ ላይ ደግሞ ቦርሳዋንም በጥሰሃል። ስለዚህ ቦርሳዋንም ገዝታ መካስ አለብን ማለት ነው። እና እንደምትበቀልህ ግን እንዳትረሳ፣ በደንብ ትበቀልሃለች። እና ግን ያው ብሩኬ እንደሚሄድ እየተናገረ ነው። ሃይሜን ግን ያው ይዟት አይሄድም ማለት ነው። ይዟት ቢሄድ ግን ደስ ይለኝ ነበረ ማለት። በእርግጥ ወጪ ነው የወጣበት። ዶክሜንቱን ከቀደደው ድጋሚ እንደ አዲስ ፕሮሰስ ነው የሚጀመረው። ቢሆንም ግን ያው
ገንዘብ ነው አይደል የሚቃጠለው። ገንዘቡ ተከፍሎ እሷም አንተም አድርገህ ገንዘቡን ከፍላችሁ ድጋሜ ፕሮሰሱን አስጀምረህ ይዘሃት ብትሄድ በጣም አሪፍ ነው ብዬ ነው የማስበው። ወይ ደግሞ ከቀረህ አብረህ ቅሩ ማለት ነው። በቃ ምንድን ነው አንተም እኮ በጣም ፈጠንክ ለውሳኔ ማለት ገና ለገና ማለት ፕራንክ ሀይሚ የፕራንክ ሰው እንደሆነች ታውቃለህና ገና ለገና አውሮፓ ሄዳለሁ ስትልህ ቶሎ ብለህ ቀደድከው ማለት ነው። ለዛ አንተም ደግሞ ትዕግስት ሊኖርህ ይገባል። በተለይ ወንድ ልጅ ስትሆን ከሴት የተሻለ ትዕግስተኛ ልትሆን ይገባሃል። ስለዚህ ምናልባት እቺ ልጅ ቀልዷ ሊሆን ይችላል ምናምን ብለህ ማለት ስትችል ቶሎ ብለህ ቀደድከው። ስለዚህ አሁንም ቢሆን ከፍለህ መልሰህ ፕሮሰሱን ጀምራላት እና አብራህ ትሂድ። አይ ካልክ ደግሞ አንተ ራስህ ቅር ነው የምለው ማለት ነው። አንተ ራስህ መቅረት አለብህ። እና ግን ብሩኬ ማለት ነው ነብሷ ይማርም። ማየታቸው እንዴት እንደተጫወተባት በጣም ነው የተጫወተባት። የምር ማለት እኔ ሀይሚ በዚህ መልኩ ትፈራለች ብዬ አላስብም። ደግሞ የገረመኝ እኮ የእሱ ማሽቃበጥ ነው፣ የብሩኬ ማሽቃበጥ ማለት እሱ እኔ እንደዚህ አድርጊ ሲላት አንቺ ሚሊሽን አድርጊው እንደዚህ ሚሊሽን ስቢ እንዳታስመችኝ ስቢ ነው ነገር ነው የሚለውና እንዲህ ሀይሚ ራሱ እንዴት ጥያቄ እንዳልፈጠረባት አላውቅም። ማለት ቢያንስ አንድ ወንድ ልጅ መከታ ሊሆናት ይገባል። ግን ተንበርከክ ሲባል ራሱ አብሮሽ እያለ ይንበረከክ ነበር ማለት ነው። እና በጣም ነው የሚያስቁት። ለማንኛውም ነብሰ ሀይማር ብሩኬ ተጫውተባታል በአደባባይ። ልጅቷን ራሱ እንዴት እንዳስደነገጧት የሆነች ልጅ በዛ ታልፍ ነበርና ልክ ሀይሚ አንድ ስትጮህ ስማም ድንግጥ ያለችው ያችኛው መንገደኛዋ ራሱ ማለት ነው። እና በቀላል እንደማትፋታህ ነው። ግን የምር ትጫወትብሃለች፣ የስራህን ትሰጥሃለች ማለት ነው። እና እላችኋለሁ ግን ሀይሚ ከብሩኬ ጋር ብትሄድ የብዙዎቻቸው ፍላጎት ነው። ምክንያቱም እኔ ኮሜንት ለማየት ሞክሬ ነበረ። ሁሉም ሰው የሚለው ብሩኬን ማለት ነው ይዘሃት ሂድ፣ እሷ መሄድ አለባት፣ ትታት እንዳትሄድ፣ ወይ አንተ መቅረት አለብህ፣ ወይ እሷ መሄድ አለባት፣ ከዚህ በኋላ ተለያይታችሁ ልናያችሁ አንፈልግም ምናምን። በጣም ኮሜንቱ እንዳለ እንደዚህ ነበር የሚለው እና ይህን ደግሞ ያው ብሩኬ እንደሚታወቀው ኮሜንት በደንብ ያነባል እና ይህን ነገር ከብዛት ስለሆነ አስተያየት የተሰጣቸው ይህን ነገር አይተው ያስተካክላል ብዬ አስባለሁ። ምክንያቱም የሆነ ሳሌ ትዝ ካላችሁ እኔ ኢትዮጵያ ላይ ሆኜ በኦንላይን መስራት እንድችል እድል ተሰጥቶኛል ብሎ ነበረ እና ሀይሚ ማትሄድ ከሆነ እዚሁም ኢትዮጵያ እያለ አዲስ አበባ እያለ በኦንላይን እዚያ ያለውን ስራውን መስራትም ስለሚችል አማራጭ ተሰጥቶኛል ብሏል። እንግዲህ እነሱ ራሱን ማለት ነው እና እሱን አማራጭ ቢጠቀም አሪፍ ነው እና ከዚህ በኋላ ባትለያዩ ባይ ነኝ ማለት ነው። ስለዚህ ሀይሚም ድጋሜ ታዝንባዋለች። አንተ ሄደህ አይቀናህም። ስለዚህ ከሄድክ አብረህ ሂድ፣ ከቀረህ ደግሞ ቅር ማለት ነው። ስለዚህ ከዚህ በኋላ ባትለያዩ አሪፍ ነው ብዬ አስባለሁ። ምክንያቱም ከሄድክ ቶሎ አትመጣም። እስከዛሬው ላትመላለስ ትችላለህ። ለመመላለስ ደግሞ ያው ነው የምትሰራውን አንተ እዛ ሄደህ የተሻለ ስራ ብታገኝ እና ለመመላለሻ ከጨረስከው ዞሮ ዞሮ ያው ትርፋማ አትሆንም ማለት ነው። ስለዚህ አስሬ ላለመመላለስም ቢሆን ሀይሚን ይዘህልን ሂድ ሀይሚን ከሄድክ እንጂ እሷ እዚህ ያለቃቀሰች ምናምን ልናያት አንፈልግም። እንደዚህ ስትስቅ ምናምን ነገር ነው ልናያት የምፈልገው። ስለዚህ ትተህ ሄደህ እኛ ላይ ደግሞ እንዳታለቅስብን እልሃለሁ። ሰምተሃል? እና ለማንኛውም ምሽት ድልት ይበላችሁ ማለት ነው። ግን አስብበት፣ ከሀይሚ የሚመጣውን የመልስ ምት አስብበት። እጥፍ እንደሚሆን ተስፋ አደርጋለሁ ማለት ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮአችን ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።